ሀይባዬ የልጄን ገዳይ አፈላልጉልኝ። ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት እና እባካችሁ ተባበሩኝ አገሬ ልጆች። እኔ የመንደምሌ እናት ነኝ። ሀይባዬ የልጄን ገዳይ አፈላልጉኝ፣ እርዱኝ እያልኩ ነው። አሳዛኙ የእናታችን ተማጽኖ። ይቺ እናት በሳውዲ አረቢያ መዲነተል ሙነወራ ሰርግ ላይ ልጇ ተወግቶ የተገደለባት እናት ነች። ይህ ነፍሰ በላ ገዳይ እስካሁን በቁጥጥር ስር አልዋለም። እናታችንም ለመላው የኢትዮጵያ ሕዝብ ለሶሻል ሚዲያ ተጠቃሚ መልእክት አስተላልፋለች። ሙሉ ቪዲዮውን አስተላልፍላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ የዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ በዘት ተረፍ ይበል እያልኩኝ አላህ ሱብሃነሁ ወተዓላ ከመጥፎ ነገር ይጠብቀን። እህቶቼ ወንድሞቼ፣ ሰሞኑን እጅግ በጣም ውጥረቱ በሳውዲ አረቢያ እንደቀጠለ ነው። ምክንያቱም ከወንድማችን አይመን ውጭም ሌሎች ሁለት ኢትዮጵያኖች የራያና የጎጃም ልጆች በዚሁ በሴት የተነሳ ተጠፋፍተዋል ማለት ነው በጅዳ መከሮና አካባቢ። ይህንን አስከትሎ ወንድማችን አይመንም ከሞተ ሳምንት የሆነው ነው። ነገር ግን የአይመንን ሕይወት ያጠፋው ልጅ ኻሊድ እስካሁን በቁጥጥር ስር አልዋለም ማለት ነው። የኻሊድ እናትና አባት እንዲሁም በሰርጉ ላይ የተገኙ ሰዎች ብዙ ንጹሐን ሰዎች እስካሁን እንደታሰሩ ናቸው። ኻሊድ የት እንደገባ የት እንደተደበቀ እስካሁን አየሁት የሚለው ሰው የለም። የአይመን እናትም በትናንትናው ዕለት በሀቢባ ቤት ገብታ ለመላው የኢትዮጵያ ሕዝብ ለሶሻል ሚዲያ ተጠቃሚ አሳዛኝ መልእክት አስተላልፋለች። እባካችሁ ኢትዮጵያኖች እንዲሁም ሌላ ዜጎች በተለያየ ቋንቋ የልጄን ገዳይ እንዲገኝ ቪዲዮ ስሩልኝ እባካችሁ ብላለች። እንግዲህ ሁላችሁም የሶሻል ሚዲያ ተጠቃሚዎች እህቶቼ፣ ወንድሞቼ በቲክቶክ፣ በዩቲዩብ፣ በፌስቡክ በተለያየ ሶሻል ሚዲያ ድምጻችሁ ያስፈልጋል። እንደዚህ አይነት ነፍሰ በላ ተይዞ ዋጋውን ካልተሰጠ ነገ ጧትም ሌሎቹ ይደግማሉ ማለት ነው። ይሄ ነገር ከተፈጠረ ከቀናቶች በኋላ ነው ጅዳም እነዚህ ሁለት ወንድሞቻችን የተጠፋፉት እና የአይመን እናት ለ17 ዓመት በሰው ቤት መከራዬን አይቼ ሽንት ቤት አጥቤ ደረሰልኝ እያልኩኝ ሳስብ ልጄን አሳጥቶኛል። ይህ ነፍሰ በላ ደግሞ እስካሁን በቁጥጥር ስር አልዋለም። እባካችሁ በአረበኛ በእንግሊዘኛና በአማርኛ ቪዲዮ ሰርታችሁ ይሄ ልጅ ያየ ለህግ አካል እንዲጠቁም ወይም ደግሞ ለቤተሰብ እንዲጠቁም ወይም ደግሞ ለሀቢባ እንዲጠቁም ተማጽናለች ማለት ነው። የኔ ቤተሰብ ቢሆን የኔ ወንድም ቢሆን ብላችሁ ነግበኔ ፈርታችሁ የደበቃችሁም ሰዎች ካላችሁ እናንተም ከተጠያቂነት አታመልጡም። አገሩ ሳውዲ አረቢያ ነው፣ ቀልድ የለም። ወላሂ ማንም ሪስክ ወስዶ ይሄንን ነገር የሚደብቅ ሰው አለ ብዬ እኔ እንጃ እጠራጠራለሁ። በእርግጥ ልጁ እዛ አስክሬኑ ወድቆ ደሙ እየፈሰሰ ገዳውን እንዳስመለጡት ነው የተናገሩት ላይቭ ላይ ማለት ነው። ሰርጉ ላይ የነበሩት ሰዎች ገዳውን እንዳስመለጡት፣ በሰዓቱ ግን ባያስመልጡት ይዘው ለፖሊስ አስረክበውት ቢሆን እንደዚህ እናቲቱም መከራዋን አታይም ነበረ። የልጇ ደምደመ ከልብ ሆኖ አይቀርም ነበረ። እና እህት ወንድሞቼ ባካችሁ የዚህን ልጅ ያለበትን የምታውቁ የሆነ ቦታ ቢጋላም ሆነ የተለያየ ቦታ ካያችሁት ጥቆማ አድርጉ። እስከ መቼ ተደብቆ ይቀራል? እስከ መቼ ተደብቆ ይቀራል? በነገራችን ላይ በየመን አድርጎ ኢትዮጵያ ካልገባ በስተቀር ሳውዲ አረቢያ ላይ መቼም መደበቅ አይችልም። ጊዜ ሊወስድ ይችላል፣ የጊዜ ጉዳይ ሊሆን ይችላል እንጂ ይገኛል። ግን እኔ የምፈራው ወደ የመን አስገብተውት የመን ከገባ በኋላ ወደ ኢትዮጵያ ልከውት ካልሆነ በስተቀር ሳውዲ ውስጥ ሆኖ ይገኛል ብዬ ነው የማስበው። በዚህም ምክንያት አሁን ላይ በጣም ኃይለኛ ተፍቲሽ አለ በሳውዲ አረቢያ። ጥንቃቄ አድርጉ። በተለይ ገጠር ያላችሁ ወንድሞቼ አላህ ይጠብቃችሁ። ማዳም ቤትም ያላችሁ እህቶቻችን አርፋችሁ ስራችሁን ስሩ። በተለይ ደግሞ ስራ ፈታችሁ ቤት የተቀመጣችሁ አላህ የሆናችሁ ቤት ሰበራም ሊጀመር ይችላል በዚሁ ከቀጠለ። ምክንያቱም ሰው ወንጀል ሰርቶ ዝም ብሎ አይቀመጥም። በእነዚህ ምክንያት
ንጹሃኑን ሀበሾችን ብቻ ሳይሆን አጠቃላይ የውጭ ሀገር ዜጎችን ያስወጣሉ ብዬ ነው የማምነው። በሰሞኑ ራሱ ብዙ ሰዎች ነው እየተያዙት ማለት ነው። እንግዲህ አንዳንድ ጦሰኛ ለሌላም ይተርፋል እና የምናደርገውን ነገር ብናስተውል የመጣንበትን አላማችንን ባንስት። እውነቴን ነው። ለሞላ ሴት ያውም ኒካ ላላደረጋችሁላት ሴት በስልክ አውርታችሁ ላገኛችኋት ሴት ይቺ ሴት እኮ ነገ ጧት ራሱ ትዳር ብትይዙ ነገ ጧት ባንተ ላይ ትሄዳለች። የሚገርመው ነገር ማለት ነው። እና ለእንደዚች አይነት ሴት ህይወታችሁን መስዋዕት አትክፈሉ። የሰው ህይወትም አደጋ ላይ አትጣሉ። ትናንትና እናቲቱ የአይመን እናት ገብታ ላይቭ ላይ ስትናገር አብራት አንዷ ልጅ የተናገረችው ነገር በጣም ነው እንትን የሚለው። የአይመን እናት ምንም መናገር አትችልም፣ አፏ ተያይዟል። በጣም ነው ያሳዘነችኝ ወላሂ። ሽንት ቤት እያጠብኩኝ አሁን ራሱ ከደረሰ በኋላ የቀን ስራ እየሰራች ምናምን ነው ያሳደገችው። እሱ በአንድ ፊቱ ተመርቆ ጨርሶ አይቼ ሀገሬ እገባለሁ ለአንደኛዬ ብላ አስባ ነበረ። ግን አላህ ያለው ሆነ። ቀጠፈው ያረመኔ እና እህቶች፣ አንዳንድ ሴቶች በጣም መጥፎ ሴቶች ናቸው። ይቺ የተጣሉባት ሴት ከዚህ በፊት ትዳር ነበራት አሉ። በትዳሯ ላይ እንደዚሁ እየማገጠች ባሏ ተደባድቦ ሰው እንትን ብሎ ጉዳት አድርሶ ምናምን መጨረሻ ላይ ፈታት እና ልጅቱ የለመደች ናት። ደግሞ ይሄ ነፍስ የሚያጠፋውም ሟቹም በጣም ህፃኖች ናቸው። ይሄኛው ሟቹ የ17 ዓመት ነው፣ ያኛው ደግሞ ከ20 አይበልጥም። በሚያሳዝን መልኩ አይ እሱ እያስቸገረኝ ነው እኔ አንተን ነው የምፈልገው ትለዋለች። ለዚህኛውም እንደዛ ትላለች፣ እንዳወሩት ከሆነ ማለት ነው። የዚህን ጊዜ ወንድ ልጅ ነው የልብ ልብ ይሰማዋል። ልቀቅ አትልቀቅ በሚል ነው ይሄንን ህይወት እንዲጠፋ የተደረገው እና የማይሆን ነገር ሲጀመር በእንደዚህ አይነት የመጣ ትዳር ወላሂ መጨረሻውም አያምርም። እንግዳ እነዚህ ልጆች በዚህ እድሜያቸው በሴት የሚጣሉበት አልነበረም። ግን ጊዜው ተበላሽቶ ዘመኑ ተበላሽቶ እንደዚህ አይነት ዘመን ላይ ደርሰናል። የሚያሳዝነው ግን ቤተሰብ እናት በተለይ መከራዋን አይታ ለእናት አንድ ፍሬ ነው ልጇ በስደት ያገኘችው ነው። አሁንም ሁላችሁም የዚህን ልጅ ፎቶ እየለጠፋችሁ ቪዲዮ ስሩ። በአረበኛ በእንግሊዘኛ በምትችሉት ቋንቋ ቪዲዮ ስሩ እና ለህግ አካል ይቅረብ። በጣም የሚያስጠላ ነገር ሳውዲ አረቢያ ውስጥ እየተደረገ ነው በእኛ በኢትዮጵያኖች። ወላሂ ላይቭ ላይ የሰው ህይወት ያጠፋሉ። በጣም ብዙ ነገር እያየን ነው። በጣም ይዘገንናል። ጭካኔ ተሞልቶበታል። የመጨረሻው ዘመን የቂያማ ሲደርስ እርስ በርስ ሰው ይጨካከን የለ ወላሂ ምንም ኖርማል ነው የሚመስላቸው። ኖርማል በዚህኛውም ቢሲላቸው ገልብጠው እናንተን በለው አረ ለማውራት ራሱ እንትን ይላል ወላሂ። እና አላህ ከእንደዚህ አይነት ከጨካኞች ይጠብቀን፣ ከአውሬዎች ከሰይጣኖች ይጠብቀን። ሌላ የምለው ነገር የለኝም። የሟች ቤተሰብንም አላህ ጽናቱን ብርታቱን ይስጥሽ። የኔ እናት በጣም ነው የምታሳዝነው። እድሜዋን የገበረችበት ውበቷን ያረገፈችበት በስደት ላይ ጉልበቷን ያፈሰሰችበት ኢንቨስት የተደረገበት ልጅ ነው ያጣችው እና ሁላችሁም ድምጽ ሆኗት ድምጽ ሆኖ ስትል የኢትዮጵያን ሕዝብ ተማጽናለች። እህት ወንድሞቼ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። በሰው ሀገርም ተዛዝነን በፍቅር የምንኖር ያድርገን። ይህን ጭካኔያችሁን እባካችሁ ተዉት። ወላሂ ማንም የማንንም ነፍስ የማጥፋት መብት ስልጣን የለውም ከአንድ ከአላህ በስተቀርና እንተዛዘን እላለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። ወዳችኋለሁ። ሀገራችንን ኢትዮጵያን ሰላም ያድርግልን። ዱአ አድርጉ፣ ጸልዩ። ምክንያቱም ሀገራችን ዝናብ እየጠፋ ነው። አሁን ነው ትንሽ ዝናብም እየጣለ ነው ያሉት እንጂ በጣም ሐምሌ ወሩን ሙሉ ዝናብ እንዳልጣለ ነው የተነገረው። ይሄ ሁሉ በእኛ ክፋት ነው፣ በእኛ መጨካከል ነው እና ሀገር ደግሞ ሰላም ከሌለ ዝናብ ከሌለ በዚህ ኑሮ ውድነት አስባችሁታል። መተላለቅ ነው። እንተዛዘን እላለሁኝ። መልካሙን ሁሉ እመኝላችኋለሁ። ባይ ባይ። ቻው። ቪዲዮ ላይክ ማድረግ አትርሱ ውዶችዬ።